ይህን ከባድ መልእክት እስከ መጨረሻው ከተከታተላችሁ በኋላ ጌታ ሆይ ጸጋህን አብዛልኝ እያላችሁ ኮሜንት አድርጉ። በራእዩ መጀመሪያ ላይ የሩጫ ውድድር ለማድረግ እየተዘጋጀሁ ነበር። ከፍተኛ ልምምድና ዝግጅት ያደረግኩበት ውድድር ስለነበረ ለማሸነፍ ልቤ ሙሉ ነበር። ለማሸነፍ ቆርጬ የተነሳውበት ምክንያት ደግሞ አንዳንድ ጓደኞቼ ታመው ሆስፒታል ተኝተው ስለነበረና የሕክምና ወጪያቸውን መክፈል ባለመቻላቸው እኔ ሩጫውን ካሸነፍኩ የሚሰጠኝን የሽልማት ገንዘብ ወስጄ ለሕክምናቸው ልከፍልላቸው በማሰብ ነበር። አንደኛ ለወጣ ተወዳዳሪ የሚሰጠው ሽልማት $5000 ነበር። ይህ በጣም ብዙ ገንዘብ ባይሆንም በቻልኩት ሁሉ እነሱን ለመርዳት ወስኜ ነበርና ይህን የሩጫ ውድድር ለማሸነፍ ውሳኔ አደረግኩ። ውድድሩም ተጀመረና መሮጥ ጀመር። ወዲያው ግን በልቤ ተስፋ መቁረጥና ሐዘን ይሰማኝ ጀመር። ምክንያቱም ባልጠበቅኩት ሁኔታ ሌሎች ተወዳዳሪዎች ከኔ በበለጠ ከፍተኛ ፍጥነት እየሮጡ ቀድመውኝ መሄድ ጀመሩ። በዚህ ሁኔታ ወደ ኋላ ቀርቼ በመሮጥ ላይ ሳለሁ አንድ በዕድሜ ያረጀ በጎዳና ላይ የሚኖር የሚመስል የተጎሳቆለና ፊቱ የከሳ ሰው ወደ መሮጫው መስመር መጣና በጣም ላስቸኳይ ጉዳይ አንድ ጊዜ ላናግርህ እፈልጋለሁ አለኝና አስቆመኝ። እኔ ግን ይህን ሩጫ ማሸነፍ አለብኝ፣ የኔ እርዳታ የሚያስፈልጋቸው ጓደኞቼ በሆስፒታል ተኝተዋል፣ እባክህ ተወኝ ልሩጥ አልኩት። እርሱም ምንም ሳይናገር ራሱን በመነቅነቅ እንዲሄድ ፈቀደልኝ። እኔም እንደገና ወደ ውድድሩ ገብቼ መሮጥ ጀመርኩ። ነገር ግን ሌሎቹ ተወዳዳሪዎች ከእኔ በጣም ርቀው ቀድመውኝ፣ እኔም እጅግ ተዳክሜ ነበር። ፍጥነቴን መጨመር ቀርቶ ወደፊት መግፋት እንኳ እየተሳነኝ መጣ። በመጨረሻም እንደምንም ትንፋሼን ሰብስቤ የውድድሩን የመጨረሻ መስመር አለፍኩት። ልክ መስመሩን እንዳለፍኩት በልብሴ ላይ የተለጠፈውን የመወዳደሪያ ቁጥር አንደኛውን ኮፒ ገንጥዬ ለውድድሩ ዳኛ ለመስጠት ስፈልገው የመወዳደሪያ ቁጥሬ ከልብሴ ላይ በቦታው አልነበረም። የት ጋር እንደጠፋብኝ እንኳን አላየሁም ነበር። ይህም የበለጠ ተስፋ አስቆረጠኝ። ምክንያቱም ውድድሩን አለማሸነፌ ብቻ ሳይሆን የመወዳደሪያ ቁጥሬን በመጥፋቱ ውድድሩን ስለመጨረሴ ማስረጃ ስለሌለኝ ውድድሩን እንዳልተወዳደርኩ ይቆጠራልና ነው። ድንገት ግን የውድድሩ ዳኛ የነበረችው ሴት አይዞህ አትጨነቅ፣ የመወዳደሪያ ቁጥርህ እኛ ጋር ተመዝግቧል፣ ውድድሩንም አሸንፈሃል አለችኝ። እኔም ይህ እንዴት ሊሆን ይችላል እያልኩ በመገረም ላይ ሳለሁ በድንገት አንድ መረዳት ወደ ልቤ ገባና ቅድም በውድድሩ መስመር ላይ ሩጫዬን አቋርጦ አስቆሞ ያናገረኝ በዕድሜ የገፋው ጎስቋላው ሰው ለካ ቆሜ እሱን እያናገርኩ በነበረ ጊዜ እኔ ሳላስተውል የመወዳደሪያ ቁጥሬን ወስዶ ሩጫዬን ስለኔ ሮጦ የሩጫ ውድድሩን በኔ ቁጥር ተወዳድሮ አንደኛ ወጥቶ አሸንፎልኝ ነበር። እንዴት እንደሆነ ባይገባኝም ይህን ያደረገልኝ ኢየሱስ ክርስቶስ እንደሆነ ወዲያው አወቅኩ። ከፍተኛ መደነቅና መገረም ሞላብኝ። በሩጫው ምክንያት በጣም ተዳክሜ ነበር። ከሩጫው በኋላ ይህን ያደረገልኝን ሰው ማመስገን አለብኝ ብዬ በየጎዳናው ያንን ሰው መፈለግ ጀመርኩ። ላገኘው ግን አልቻልኩም። እናም በአካባቢው ከነበሩ ቤቶች መካከል የአንደኛውን ቤት አንኳኳሁ። አንድ ሰውም በሩን ከፈተልኝና ገባሁ። በቤቱም ውስጥ የተወሰኑ ሰዎች ተሰብስበው ተቀምጠዋል። ሁኔታቸውም የመጽሐፍ ቅዱስ ጥናት ለማድረግ የተሰበሰቡ ይመስል ነበር። በመካከላቸው ግን አንድ ሰው ተቀምጧል። ከሌሎቹ ብዙ የተለየ ነገር የለውም። ነገር ግን ልክ እንዳየሁት ቅድም ያናገረኝ ኢየሱስ እንደሆነ አወቅኩት። ሌሎቹ ሰዎች በሙሉ ጸጥ ብለው ያዩኝ ነበር። የሩጫ ልብሴን ሳልቀይር ከነላቤ ነበር የመጣሁት። በፊቴ ላይ የድካምና የመደነቅ ስሜት ያነበቡ ይመስለኛል። እኔም ወደ እርሱ ሄድኩና አይኖቹን ትኩር ብዬ አየኋቸው። አይኖቹን ሳያቸው ሩጫዬ፣ ድካሜ፣ ልፋቴ ሁሉ ያለ ኢየሱስ ከንቱ እንደሆነ፣ ሥራዬን ሁሉ እርሱ ሰርቶ እንዳጠናቀቀልኝ ሲሰማኝ ፍጹም እረፍት ተሰማኝ። ከአንደበቴ አንድም ቃል ማውጣት አልቻልኩም። በእግሮቹ ስር ወደቅኩና የደስታ እንባ አነባሁ። እርሱም አንድ ነገር ተናገረኝ። እናንተ ደካሞች፣ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ሲል ተናገረኝ። በዚያ የሩጫ ውድድር ወቅት የኔ ዝግጅት፣ ድካምና ጥረት ሁሉ በራሴ ጉልበት ነበርና ከንቱ ነበር። ነገር ግን ቆም ብዬ ያንን ጎስቋላ የሚመስል ሰው ያናገርኩባት ያቺ ቅጽበት ነበረች ለሩጫዬ ሁሉ ትርጉም የሰጠችው፣ አሸናፊም ያደረገችኝ። ያንን ሰው ችላ ብዬው ቢሄድ ኖሮ የመወዳደሪያ ቁጥሬን ወስዶ ስለ እኔ ሮጦ አያሸንፍልኝም ነበርና።
ከጌታ እግር ስር ሆኜ የደስታና የእረፍት እንባ ሳነባ በነበረበት ሰዓት ከራእዬ ነቃሁ። ስነቃ ግን በእውን ከዓይኖቼ እንባ እየፈሰሰኝ በጌታ ፊት እየጸለይኩ ራሴን አገኘሁት። ይህ ራእይ አንድ ነገር ገለጠልኝ። ጌታ በሰጠን ሕይወት ስንወጣ፣ ስንወርድ፣ ስንደክም በሕይወታችን ሁሉ ጌታ ኢየሱስ ክርስቶስን በሙሉ ልባችን እንድንወደውና ባልንጀራችንን እንደ ራሳችን አድርገን መውደድ እንዳለብን ነው። የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 25 ቁጥር 42 ላይ ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ለአንዱ ስላላደረጋችሁ ለኔም ደግሞ አላደረጋችሁም ብሎ ይመልስላቸዋል። እነዚህም ደግሞ ወደ ዘላለም ቅጣት፣ ጻድቃንም ወደ ዘላለም ሕይወት ይሄዳሉ ይላል። የተራቡ፣ የተጠሙ፣ የታረዙ፣ የታመሙ፣ የታሰሩ ሰዎች በአካባቢያችሁ አሉ? እነዚህን ሰዎች በተቻላችሁ አቅም ከዛሬ ጀምሮ መርዳት ጀምሩ። ይህን ማድረግ ከጌታ ዘንድ የተሰጠን ትእዛዝ ነውና። በሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 3 ላይ ደግሞ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሿሿ ጸናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉ ዕውቀትንም ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላልና። የምናደርገው መልካም ነገር ሁሉ ከፍቅር የመነጨ እንጂ ለታይታ ከሆነ ከጌታ ዘንድ አንዳች የምናገኘው ምላሽ አይኖርም። ስለዚህ ጌታ ሆይ ጸጋ ይብዛልኝ እያላችሁ ኮሜንት አድርጉ። መልእክቱን ከወደዱት ላይክ እና ሼር ያድርጉት። ሱፐርናቹራል ቻናላችንን ሰብስክራይብ በማድረግ ሌሎች ተመሳሳይ የሱፐርናቹራል ኤንካውንተር ቴስቲሞኒ እና ጂሰስ ኤንካውንተር ቴስቲሞኒ ምስክርነትና ሌሎች አስተማሪ ቪዲዮዎችን ይከታተሉ። ጌታ አብዝቶ ይባርካችሁ።